ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ በናሁና በውብዬ ጉዳይ ነው የመጣሁት ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ድራማው እንደቀጠለ ነው። ያው መውለጃዋ ስለደረሰ እንግዲህ ኑሮ ውድ ነው ታውቃላችሁ። ስለዚህ የሆስፒታል ጉዳይ ለዛ ነው። ሩታም መውለዷ ስለደረሰ ለመውለጃ ገንዘብ ግድ ነው ማሰባሰብ አለባቸው። እንደዚህ አይነት ድራማ ሰርተው ውብዬ መውለጃዋ ስለደረሰ እንዲህ ነው። እኛ እኮ ነው የምናስወልድም እናስረግዝም ተመልካቾች ማለት ነው። እስኪ እንሂድ ወደ ቪዲዮ። አሁን በደንብ ማለት ነው። ጠብቅ፣ ዝም በል አትማችኝ ይላል ነው። ዝም በል እዛ ሰማኛለህ። ከዚህ በኋላ ከኔ ጋር ፍርድ ቤት ምን ማለት ነው? ቤተሰቦችን ይዘና ጠርቻለሁ። እኔም የራሴን ቤተሰብ ገባክ አይደል? ቤተሰብ የሌለኝ ብቸኛ ሴት አይደለሁም ምን። እሺ ገባክ? ነገር ወስኜ በፍርድ ቤት ነገሮችን ለመጨረስ ነው ያሰብኩት። ግን ከዛ በፊት እሱም ቤተሰቦቹን ጠርቶ እኔም ቤተሰቦቼን ጠርቼ እነሱ ባሉበት ሰዎች ግን ጤነኛ ናቸው። የማን ናችሁ ነው ይሄ? የማን ነው? ያንቺ ነው ወይስ ያንተ? የማን ነው ይሄ? ይሄ የማን ነው? እሱ ለምን እንደምትደፊ ወይ ነው? የማን ነው አይደል? በጣም ነው የምታሳዝነው። እሺ ልንገርሽ ነው፣ በጣም አስቀያሚ ነው። እንግዲህ እንዳያችሁት ነው ድራማው እንደቀጠለ ነው ማለት ነው። ውብዬ እና ናሆም ማለት ነው በደንብ እየሰሩ እየተወኑ ናቸው። እንዲሁም እነ ሙቤ ተባባሪዎቹም ባለ ድራማዎቹም ጠንሳሾቹም ሁሉም ጎበዞች። ምክንያቱም ይሄ ድራማ ነው፣ እውነት አይደለም። ድራማ ስለሆነ ነው። ቤተሰብም አካልም ተካተዋል። ለምንድን ነው ይሄ ካላችሁ ልጅቷ መውለጃዋ ደርሷል። ኑሮ እንዳያችሁት ጣራ ነክቷል። ስለዚህ አሁን የሆስፒታል ብዙም ይከፈላል። የመዋለጃ የማረሻ ፓምፐርስ ሁሉ ነገር እሳት ነው። ስለዚህ እንደዚህ ድራማ ሰርተው ለእሷ ለአራስ ቤት የሚሆን ነገር እንደዚህ መሸቀል ስላለባቸው ነው። እና እውነት አይደለም ድራማ ነው የሚሰሩት ድራማ እንጂ ሲጀመር እውነቱ ነው። ባሌን እንደዚህ ከሰው ጋር አይቼ አይደለም ብርጭቆን ልደፋበት አይደለም እላዩ ላይ ነው ምሰብረው። አንስቼ ጠርሙሱን ሁሉ አንስቼ ነው እላዩ ላይ አናቱ ላይ እሷም እሱም ላይ ምሰብረው ማለት ነው። የእውነት ሲሆን እንዴት አንዳንዶች ግን ኮሜንት ላይ ስላየው ነው። እና በደንብ ያልገባችኋላችሁ እሱን የምትሰድቡ ምናምን ድራማ ነው። በቃ ዩቲዩብ እንዲህ ነው። እኔም ነገ ስገባ እንደዚህ ነው። ፎቶ እየቀደዱ ይመጣሉ። አሁንማ ሁሉም በቃ ፋሽን ሆነ እኮ። እየተጋቡ ባልና ሚስቶች የሁለቱም ፎቶ ይዘው ይወጡና ሽንኩርት ተቀብተው እያለቀሱ ፎቶ መቅደድ። ይሄም ምን ሆንሽ ነው ይባላል። የባል ወይ ባል እየቀደደ ይመጣል ወይ ሚስት እየቀደደች። አሁን ሀረግ ራሱ በቀደም ለታ ገረመኝ። እንትኗ ቻናሏ ሙትት ሲልባት እሷ ራሱ የባሏን ይዛ መታ እያለቀሰች የባሏና የሷን ፎቶ ቀደደች ማለት ነው። ከዛ ወደ 3000 ምናምን ታየላት። 200 ምናምን ነበር አያችሁ። እና ሰዎች በዘዴ ነው እየተጠቀሙ ያሉት። ስለዚህ ይህም ድራማ ነው እውነት ነው እያላችሁ እናንተ ኮሜንት ላይ በጣም ምስኪን ሰዎች አላችሁ። ለውብዬ እያዘናችሁ የምታለቅሱ እንዴት እንዲያደርጋል እሱ የምትሰድቡ የምትረግሙ ሁለት ነፍሱና ምናምን ወዳና ፈቅዳን የገባችበት ድራማውን። ምክንያቱም መታረሻ ነው። ሁሉም ድራማ ነው። እነ ሮታም ድራማ ነው እየሰሩ ያሉት። ሮታውን እንደዚሁና ለምንድን ግድ ነው በቃ እንደዚህ ነው። የእኛ ሰውም ውሸት ይወዳል። ትክክለኛ መረጃ ይዘንላችሁ ስንመጣ አትቀበሉም። የውሸት መረጃ እንደዚህ ድራማ የሚጫወቱባችሁን ሰዎች ጋር ትቀበላላችሁና አሁን እነዚህም ድራማ ነው እውነት አይደለም። አውቀው ነው ግድ ነው። መውለጃዋ ነው፣ ለልጃቸው ማሳደጊያ ነው። ቢዝነስ እየሰሩ ነው። የናሁም እናት ራሱ አሪፍ ድራማ ሰሪ ናት። አይታችሁ ከሆነ በቃ ጨርሻለሁ እኔ ከውብዬ ጎን ነው የምቆመው፣ አንተ እንደዚህ ሱሰኛ ወንድነህ ምናምን ብላ እሷ ማስመሰለች እና ቤተሰቦቻቸውን ሁሉ ያሳምናሉ ገንዘብ ስለሆነ። ገባችሁ? ናሁም አሁን የናሁም ቤተሰቦች በአጠቃላይ ድራማ እየሰሩ ነው። ወንድሙ፣ እህቱም፣ እናቱም ተባባሪ ናቸው ለዚህ ጉዳይ እንጂ የእውነት አይደለም። የእውነት ቢሆን ሰው ቪዲዮ እየደቀነ ሲጀመር ይሄ ልጃውን ነይ ላሳይሽ ብሎ ጠርቶ ይዞ እሱና ሙቤ የእውነት ቢሆን ይሄ ነገር እኮ ጠርተው ያሉበት ቦታ ቀጥታ ይዘው አይሄዱ። ገባችሁ? ይሄን ነገር አያሳዩትም። እንደዚህ ልትወልድ የደረሰች ሴት የእውነት ትክክል የተደረገ ነገር ቢሆን ሕሊና ያለው ሰው ባልሽን ይኸው ከሌላ ሴት ጋር አንቺን አስረግዞ ብሎ ወስዶ እንደዚህ አይታይም። ለምን? ድራማ ስለሆነ ነው። እውነት ቢሆን ጸጥ ነው የምትለው በድንጋጤ። የእውነት ነገር ስለሆነ ያችም ተከፍሏት ነው አብራ ድራማ ምሰራውም ልጅ አንደኛ እውቅናን ታገኛለች፣ ሁለተኛ ደግሞ
ተከፍሏትም ነው ምሰራ። ከዛ በመጨረሻ ላይ ለሷ ደግሞ ቻናል ይከፈትላታል። እንዲህ ነው ዘዴው ማለት ነው። ለሷ ቻናል ይከፈታል። ከዛ ናሆምና ውብዬ ታረቁ ይባላል። እችኛይቱ ደግሞ ናሆም ከዳኝ ብላ እያለቀሰች ትመጣለች፣ ወይ ሌላው እንዲይዛ ምናምን ቻናል ይከፈታል። በዛ ታድጋለች ማለት ነው። እንደዛ ነው ሲስተሙ ማለት ነውና ብዙ ያልገባችሁ ልጆች ስላላችሁ ነው። በጣም የምታሳዝኑ ኮሜንት ላይ የሚያለቅሱ ሁሉ አሉ። በቃ እሱን የሚረግሙ አሉ። ይሄ ድራማ ነው። የአብርሽ አባት በጣም እየተወኑ አይታችኋል አይደለ? ከና አብርሽ ጋር ትክክለኛ ድራማ የአብርሽ አባት አሁን በጣም ዋው ናቸው። በጣም ይተውናሉ። እዚህ ጋም ደግሞ የናሆም ቤተሰቦች በጣም ነው የሚተውኑት አስመስለው ማዘር ራሷ እና እንደዚህ ነው። ቤተሰብን ሁሉ ገንዘብ ነዋ ብር ማያደርገው ነገር የለም። ስለዚህ እውነት የሚመስላችሁ ሰዎች እውነት አይደለም፣ ነገር እየውሸት ነው። እንዴት መውለድ ደርሳ እዚህ ጋር የደረሰች ልትወልድ የደረሰችን ሴት እንዴት እንደዚህ ያስደነግጣል። እነዚህ ሲያሳዩት ወስደው ለምንድን ነው የሚያሳዩ? ልጅቷ በሰላም ትገላገል፣ አንድ ነገር ብትሆን ምናምን ዛቻ፣ ስድብ አለ ናሆም ላይ ማለት ነው። እነዛ የሚያሳዩት ላይ ምናምን ይሄ ድራማ ነው። የኔ እናት አትጨናነቁ ማለት ነው። በጣም ምስኪን ሰዎች አላችሁ፣ ስለ ሶሻል ሚዲያ በደንብ ያልገባችሁና ያልተገነዘባችሁ። እኔ ነገ ብገባ ከዛ ገባው ላለው ከዛ ፈታው ላለው ከዛ እሱን ወይ እሱንና የኔን ፎቶ እየቀደድኩላችሁ መጣለሁ። ይሄ ነው በቃ አልታይም ሲለኝ እንደዛ ነው ጨዋታው ማለት ነው አሁን ላይ። እና ቻናላቸውን በደንብ ለማሳደግ ቻናላቸው ሲሞት ተፋታን ተጋባን። በተለይ ጥንድ የሆኑት በጣም ተጨማለቁና ይሄ ተነቅቶበታል። ይሄ ስታይል ያልነቃችሁ ደግሞ ንቁ ማለት ነው። እና ውሸት ነው ሲጀመር። አንድ ሰው የእውነት ጥል ሲሆን ሚዲያ ላይ ይዞ አይወጣም። ቪዲዮ ተደቅኖ በናሆም ቪዲዮ እንግዲህ ካሜራ እየተቀረጸ እንደዚህ የሚደረገው እውነት ይመስላችኋል? ድራማ ነው። ድራማውን ችለውበታል፣ እየሰሩበት ነው። እና ለምትጨነቁ ሰዎች አትጨነቁ። በቃ ኑሮ ውድ ነው፣ ምንም ማድረግ አይችሉም። እንደዚህ ድራማ ሰርተው እሷን ማድረስ ካልቻለ በምን እሷን ያርሳታል? እንዳያችሁት ኑሮ ጣራ ነክቷል። ስንት ነገር አለ። እንኳን አራስ ለመውለድ ይቅርና ማለት ነው ሌላም ነገር ሲጀመር እውነት ቢሆንስ እንዴ እሷን ራሱ ንቅ ነው ማደርጋትን ያስባችሁት? አንገቷን ነው የሚይዘው ዘልዬ፣ እሷንም እሱ ነው በእርግጫ ነው የምትላቸው። እንደዚህ ተረጋግታ ምናምን ብርጭቆ ራሱ አልሰበረችም። ብርጭቆ እንደውም አናታቸው ላይ ነበረ ምሰብረው የእውነት ቢሆን ማለት ነው። እኔም አደርገዋለሁ፣ እሷም የትኛውም ሴት ታደርገዋለች። ባሏን እሷን ነፍሰ ጡር ስትሆን ከሌላ ሴት ጋር እንዲ ሲማግጥ አይታ፣ ይሄ ድራማ ነው እንግዲህ። የእውነት ቢሆን ይሄ ነገር በቃ አናቱን ነው ምለው ማለት ነው። የእውነት ይሄ በሆድ ያለው ልጅ ራሱ ምንም ልጅ አይመስልም። ምክንያቱም ስሜታዊ ስለምትሆኑ እነዚህ ራሱ እንዴት እውነት ቢሆን እነዚህ ሁለቱ ወንዶች ሙቤና ይሄ ልጅ እንዴት ወስደው ይሄን ነገር ያሳያሉ? ልጅቷ ህይወቷን እንድታጣ አንድ ነገር እንድትሆን በድንጋጤ። ይሄ ድራማ ስለሆነ ነው። እና በደንብ ተረዷቸው። ያው ላይክ አድርጓቸው፣ ሰብስክራይብ አድርጓቸው። እነሱ የሚሸቅሉ ኑሮ ውድ ነው፣ ከኑሮ አንጻር ነው ይሄን ድራማ ይዘው የመጡት። ብዙም አትቀየሟቸው፣ እሱንም አትረገሙ። ውብዬም ወዳና ፈቅዳ ነው ይሄን ድራማ እየሰሩ ያሉት። ከዚህ በፊትም ሰርተዋል ድራማ። አሁን በቃ የተለመደ ነው። ቶፊቅና በቃ ጥንዶች አሁን ቶፊቅና እንትና እንደዚህ ድራማ እየሰሩ አይታችኋል። የውሸት ነው ሁሉ ነገር። ሶፊያ የነ አብርሽም የውሸት ነው። የነዚህም ቀጠሉ። አሁንም ሌላዎችም ይመጣሉ። ጥንድ የተባሉ እንደዚህ ነው። መጀመሪያ ፍቅር ያሳዩና ከዛ ተጣላን እያሉ እሱ ከሌላ ሴት እሷ ከሌላ ወንድ። እንደዚህ አይነት ምንም አያስተምርም። ይሄ ብልግና አያስተምርም። የሚያስተምር ነገር አይደለም። ግን እነሱ አስተማረ አላስተማረ ገንዘብ ስለሆነ ፍላጎታቸው። ቤተሰቦችም እዚህ ላይ ተካተዋል። የውብዬ የናሆም እናት ራሱ ይሄን ነገር አይ ይሄ ልጆቼ አያስተምርም፣ ይሄ የሚያስተምር ነገር አይደለም፣ እንደዚህ አይነት ድራማ ይቅርባችሁ፣ ሌላ ነገር ስራ፣ ይሄ ማማገጥ አያስተምርም ብሎ እንደመቆጣት ተባባሪ ሁና አብራ ይሄንን ነገር ድራማውን እየተወነች ነው ያለችውና በዛ በጣም ደብሮኛል ማለት ነው። እንደዚህ አስተማሪ ነገር አይደለም። መማገጥ አስተማሪ አይደለም። ዝሙትን ማስፋፋት፣ ቆሻሻ ነገርን ማስፋፋት በየትኛውም ሃይማኖት አይፈቀድም። እና ይሄ ሚስት እያለው ሚስት ስታረግዝ ሌላ ሴት መያዝ፣ ከሌላ ሴት ጋር መማገጥ፣ ከሌላ ሴት ጋር መቆላት ምናምን ይሄ ጥሩ ነገር አይደለም። እና የናሆም እናት ማለት ነው ድራማውን በዚህ ድራማ ባትሳተፊበት ደርስ ይለኛል። ጥሩ አስተማሪ ድራማ ይዘሽ ብትመጪ አሪፍ ነው ማለት ነው። እና ለማስመሰላት ሞክሩ። ሁሉም ነገር ውሸት ነው።
ላይክ፣ ሼር፣ ሰብስክራይብ አድርጉ። ናሆምና ውብዬም ጥሩ ነገር ይዛችሁ ብትመጡ እሷ በሰላም ትገላገል እንጂ መልካም ነገር ሰርታችሁ እናንተ ታዋቂ ናችሁ፣ ገንዘብ ማግኘት ትችላላችሁ። ስለዚህ እንዲህ ቆሻሻ የማያስተምር ነገር ይዛችሁ መታችሁ ሰዎችን ግራ ባታጋቡ። ብዙ ምስኪኖች አሉ፣ የምንነቃማ ነቅተናል አሉ ምስኪን በጣም የዋሆች እውነት ነው ብለው የሚያለቅሱ የሚያነቡ እሱን የሚረግሙ ብዙዎች ስላየው ነው ኮሜንት ላይ እና ይሄ አያስተምርም። የናሆም እናት ምሰሚ ከሆነ ልጆችሽን ከእንደዚህ አይነት ትምህርት ከሌለው ድራማ እንኳን አንቺ መሳተፍ እነሱን መከልከል ነበረብሽ። አዋቂ ነሽ አንቺ እላለሁ። ይሄን መልእክት አድርሱልኝ ለናሆም እናትና ለናሆም። ጥሩ ነገር ይዛችሁ ነው እናንተ ተወዳጅ ናችሁ፣ ታዋቂ ናችሁ። ግን በእንደዚህ በዝሙትና በልክስክስ ድራማ ለገንዘብ ተብሎ የሚመጣው ያውም ትልቅ ሰው ተሳትፎበት በጣም ይደብራል። በነሮታና በአብርሽ የጠላ ነውን አሁን ደግሞ እናንተም ጀመራችሁ። አያዋጣም ብዬ ነው ማስበው። አስቡበት።